ገዳይ እንደሌለኛ ደስዋስ በአማሩ ጥርሷሞች አንድ ሴት ልጅ በቂጧ ብትቶርክ ምንድነው ችግሩ? ለምንድነው why you guys like እንደ ቢግ ዲል የምታዩት? ፌሚኒስቶች ሃይማኖት ያላችሁ ፌሚኒስቶች እኔ ያቃወማችሁ ፈራ እግዚአብሔር በልባቸው ውስጥ አለ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በሌላ ወቅታዊና ትኩስ ቪዲዮ ወደ እናንተ ተመልሻለሁኝ። መግቢያው ላይ እየተወሰነ ለማሳየት እንደሞከርኩት ጃኒና ሰላም ተስፋዬ ተገናኝተዋል። ጃኒ የሚገርም ስጦታ አበርክታላታለች። ምንድነው የሚለውን እንግዲህ አብራችሁኝ እስከ መጨረሻው ካቆያችሁ የምታዩ ይሆናል። ይህም ብቻ አይደለም፣ ሌሎችም አነጋጋሪና ወቅታዊ የሆኑ ቪዲዮዎች አሉ። እንደተለመደው ሙሉ ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ ታጋሩኛላችሁ። አዳዲስ ቤተሰብ ደግሞ ተቀላቅላችሁኝ ከሆነ ሰብስክራይብ ማድረግ ቪዲዮ ላይክ ማድረግ እንዳይረሳ። ወሬ አላበዛባችሁም፣ ወደ ቪዲዮአችን ስሙኝ ጋይስ። ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የሷን ፊልሞች እያየሁኝ ነው ያደኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የሷን ፊልም የማየው እና ዛሬ ላገኛት ነው። ተገናኙ። በጣም ደስ ብሎኛል። የኔ ቆንጆ ደስ ብሎኛል። ሰላም እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበረ ላይክ የምንመሰጠውና በጣም ነበረ መወድሽና አንድ ቀን አዲስ አበባ ሲሄድ ሰላምን አገኘ። ሰው የተመኘው ያገኛል። ታደውና መስላቸው እና ቤቴ እና ማርያም ይሰክሽ እና ዛሬ አገኘሁሽና የክላስ ልጅ አይዲዲት እና አይዲዲት ሁላችንም ህልም ካለን እንደርሳለን አይደል? ሶ እኔ አንቺ ፊልም በማይበት ሰዓት በቃ ፊልሞችሽን በጣም ነው የምወዳቸው፣ አክቲንጎችሽን በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው የማያቸው እና የዛኔ ሳይሽ አገኛታለሁ አዲስ አበባ ሲል ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስላንቺ ማወራውና እና ሁሌም ደግሞ ስላንቺ በጣም ነው የምወድሽ። የሰላም አድናቂ ቪዲዮ ላይክ ማድረግ እንዳይረሳ። ሰው ጠንክሮ ከሰራ የፈለገውን ነገር ያገኛል። አይ ዲዲት ብላለች። እንግዲህ ዩ ዲዲት እንደነበራችሁ ትምህርት ቤት ከጓደኞቻችሁ ጋር እሷን አገኛታለሁ እንደዚህ በተለይ ደግሞ ከአርቲስቶች ጋር በተያያዘ እንደዛ ዝንባሌ ካላቸው ሰው በዝንባሌው ነው ክሬን አገኘዋለሁ በድሪሙ ማለት ነው። እና ጃኒ ያደረገችው ሰው ጠንክሮ ከሰራ ፌመስ ከሆነ ይቻላል። እንቀጥል። ስለወደድሽኝ ስላከበርሽኝ አንዳንዴ እኛም የሆነ ቦታ ስንደርስ የሆነን ሰው እያደነቅን ምናምን ከዛ በኋላ ሜቢ እነሱን ያህል ባንደርስ እንኳን የሆነ ቦታ ስንደርስ አንዳንድ ሰው ኮምፒቲሽን ውስጥ ሰው ያንቺ እስካሁን መቆየቱ ሊሆን ነው ሰው የእውነት እግዚአብሔር ይገባሻል። ጎበዝ ነሽ። በስራሽ ነው ማለት ታውቂያለሽ። ጥሩ ሰው ነኝ። በቃ ስራሽ አሪፍ ስለሆነ ጥሩ ሰው ነኝ። ሰላም ጥሩ ሰው ነች የምትል ኮሜንት ላይ የምትስማሙ እሱ ነው በቃ ፍሬንድሊ ስለሆነ አያዋለሁ። አይ ጥሩ ሰው ነሽ። እናቴ ትሙት እንዴ ጥሩነትሽም እኮ ይታያል። እዚህ ድረስ የደረስኩት እኮ አንቺ ሆንኩት ላይክ ጥሩነትሽም ስለተጋባብኝ ነው። ላይክ የሆነ ነገርሽ አያለሁ ታሳይናለሽ እኮ ፐርሰናልሽን ራይት ሶ አንቺም ግፍት አለኝ። ጥሩም ስለሆንሽ ነው ልንገናኝ የቻልነው ብላታለች። እንደሰማችሁ አቻኒ አንዳንድ ጊዜ ሰዎች ስክሪን ላይ የሚታዩትና ሪል የሆነው ላይፋቸው የሚለያይ ነገር አለ። ፊልምም ደግሞ ከትወና ጋር ምናምን የተያዘ ስለሆነ ጥሩ ሰው ነው ይላለች። ጃኒ መስከራላታለች። እስኪ አሁን ወደ ስጦታው አረ እናትሽን በጣም ነው የምትወጃት አውቃለሁ። ተነክሰሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ ማርያም ምን አስብ
አይከፈትም። አይ ስጦታ ሰላምን አፍሮ ነው። ሰላምን ፈራት። አግኝኛለሽ አግኝኝ ከከፈትሽ ጀግና እንደዚህ አግኝኝ። ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ለእንትን ከፋለች እናቴ ትሙት ክሬቲቭ ሶ እኔ የገዛውልሽ በእናትሽ ስም ይላል ሮማን። የእናቷን ስም ቀድማ ታውቃለች። ማርያም ኦሬዲታ ታርግ ያለው ይለው ጌታን እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ በእናቷስ ፍስፍስ ነገር ነኝ ታውቂያለሽ። አውርስ ብቻ ግን በማርያም ማለት እንዳረግላት እኮ ነው። አያምርም? አይ በጣም ነው። ስፍስ ይሰራ ጥፍሬ እኮ ነው። ወራዳን ተቀብየሽ ምን ሳንችል ያንቺ ጅስ እንደ ይሄን ዳር ማለት አልተያዘም። በነገራችን ላይ እስኪ ምን ታዘባችሁ በጃኒና በሰላም መካከል? ሰላም እናቷን ትወዳለች፣ ጃኒም እናቷን እንደምትወድ አውቃለች። ጃኒም እናቷን ትወዳለች፣ ሰላምም እናቷን ትወዳለች። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ። ተመሳሳይ ህልምና ድርም ያላቸው ሰዎች የሆነ ጊዜ ይገናኛሉና ሁለቱም ቤተሰቦቻቸው መውደዳቸው ማክበራቸው፣ ይህ ደግሞ በፐብሊክም የታወቀ ነው። ለምሳሌ ጃኒ እንደምትወዳት እናቷ እንደምትወዳት ስላወቀች ነው ለእናቷ ሳይቀር ስጦታ ያመጣችላትና ምን ታዘባችሁ? የሆነ ነገር ያመሳስላቸዋል። እንቀጥል። በጣም ነው የሚያምር ማርያም እውነት ልንሰርልሽ። እስኪ እንደዚህ አመሰግናለሁ። ዜራሽ አሜን። yes thank you okay በቃ thank you አመሰግናለሁ። ደረገ thank you በጣም ስታምር ማርያም thank you አታምርም? thank you በጣም ሌላ ማነኝ? ኖ ሁለቱም ፈገግታቸው በጣም ደስ ይላል። ተመሳሳይ የሆነ ኢነርጂ እየታዘብኩኝ ነው። ኧረ ሌላ ስጦታ ምን ሊሆን ነው? አምርም ፎቶ ይገባሻል የኔ ወርቅ እስኪ በእናትህ ንግስት ማርያምን ኩይን እኮ ነች። ፎቶ ጄኒክ በስማ ፎቶ ጄኒክ ነሽ። ኧረ ማርያም ቴንክ ዩ እያመሰገነቻት ነው። በጣም ነው ያለው። ቴንክ ዩ ዳኒ አመሰግናለሁ። ቺርስ ደሻቸው በጣም ብዙ ነገር ነው። አረ ብዙ አይደለም። ይሄ ላንቺ ትንሽ ነው በጣም ደስ የሚል ቆይታ አድርገው ነበር እንደተመለከታችሁት ቪዲዮውን። ጃኒ እንግዲህ ሰሞኑን በጣም እያስገረመችን ነው። በፓርት የምትለቃቸው ቪዲዮዎች ልክ እንደ ፊልም በርካቶች በጉት እየተመለከቱ ነው የሚገኘው። እኔም በጣም ደስ ብሎኛል። የሰላም አድናቂ ነኝ። ምን ታዘባችሁ? ሰላም ማመስክራታለች እንዳያችሁት ከቪዲዮው ላይ። ኮመንት ላይ ትዝብታችሁን አጋሩኝ። ቀጣዩ ቪዲዮአችን ላይ ከኢትዮጵያዊነት ባህል እያፈነገጠ እንዴት ሊሆን ይችላል? አንዳንድ ጊዜ ኮመንት ላይ ታችሁ ከሆነ ዘንድሮ 2018 ካላለፈ አንድ ወር ነው የቀረው። እስኪ ምንድነው የተፈጠረው እንመልከትና ትዝብታችሁን ታጋሩኛላችሁ።
ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። ይህ ነገር ግን እንዴት ነው ከኛ ከኢትዮጵያዊነት ባህል ያፈነገጠ ነው? በይፋ ሲጀመር አሁን እንደው እናንተ እንደ ትልቅ ከተሞች ላይ ለምሳሌ እንደ አዲስ አበባ ነገር ላይ እንኳን እንደው ብዙ ጊዜ ማንሰማቸው ነገር የለም። ከአዲስ አበባ ወጣ ብሎ እንደምትመለከቱት ገጠራማ አካባቢ ነው የሚመስለው። ባክግራውንዱ ፎቶ ላይ ሰዎቹ ላይ የተነሱበት ፎቶ እንደምትመለከቱትና ምን አይነት ጊዜ ላይ ነው የደረስነው? እኛ ኢትዮጵያውያን 90% በላይ የሚሆነው ህዝብ እምነት ያለው ነው። በክርስትናም ሆነ በእስልምና እምነት አስተምህሮት እንደዚህ አይነት ነገር እየተወገዘ ከፈጣሪ ጋር የሚያጣላ ትልቅ ኃጢአት ነው። ፈጣሪ ሆይ ምሕረቱን ላክልን። ምን አይነት ነገር ነው? እስኪ ምን ታዘባችሁ? ቀጣዩ ቪዲዮአችን ወንድ የሚባል በአንድ ጊዜ ቢጠፋ ጆርዲን ፌሚኒስቷ ምን አለች? እንመልከት ቪዲዮ። አርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠራል? አረገውና በተገላገልን ምንድነው እንደዚህ አይነት ከ99% በላይ ትራንስፖርት ኢንዱስትሪው ወንድ ነው የሚነዳውና እዚህ አየር ላይ ደግሞ አሁን 15000 አውሮፕላኖች አሉ። ያው ለመኪና አደጋ ማለት ነው። ከዛ የነዚህ ሆስፒታሎች ውስጥ ያሉ ዶክተሮች ግማሾቹ ወንዶች ናቸው ካልን እነዚህ የሉም እና ሆስፒታሎቹ በጣም ኦቨርራን ነው የሚደረጉት። የኮሚኒኬሽንና የመብራት ኃይል ስራ የሚሰሩት አብዛኞቹ ወንዶች ናቸው እና እነዚህ ወንዶች ከሌሉ በጣም ከፍተኛ የሆነ የኃይልና የኮሚኒኬሽን መቆራረጥ ነው የሚፈጠረው። መብራት ኃይል ደግሞ በአግባቡ መስራት ካልቻለ ማለት ነው በጣም ብዙ የእሳት አደጋዎች ነው የሚፈጠሩት። የእሳት አደጋ መከላከል ስራ የሚሰራው ደግሞ ማን ነው? ወንዱ ነው። አያችሁ ሴቶች፣ ወንዱ ከሌለ ማለት ነው በጣም ነው የምትወዛገቡት። አብዛኛውም የቴክኒክ ስራ ማለት ነው የሚሰራው ወንድ ስለሆነ ሴቶቹን እንዳዲስ አሰልጥነህ ማለት ነው ነገሮችን ማረጋጋት ትንሽ ሊከብድ ይችላል። አይቻልም አይደለም። አባክ ብለህ ይሄን ቪዲዮ ሰራ ከባድ ነው እንጂ የማይቻል ነገር አይደለም። መጀመሪያ የዓለም ጦርነትና የሁለተኛው የዓለም ጦርነት ላይ ወንዶች ጦር ሜዳ ሄደው ሲሞቱ የወንዶችን ቦታ ስራ ተክተው ሲሰሩ የነበሩት ሴቶች ናቸው። ጋር ሩዋንዳንም እንደምሳሌ ማንሳት እችላለሁ። ወንዶቹ በእርስ በርስ ዘር ተጨፋጭፈው ሲያልቁ መጨረሻ ላይ የቀሩት ሴቶች ናቸው። በብዛት ሴቶች ናቸው ሀገሪቷን እንደገና የገነቡት። በፊትም መልሼዋለሁ ይሄንን ጥያቄ ኢትዮ ማትሪክስ የሚባለው ልጅ ጠይቆት ማለት ሳምንት ማህበረሰብ ውዝግብ ውስጥ ይገባል። ጠቀስካቸውን በወንዶች የተያዙ የሥራ ቦታዎች ፊል ለማድረግ ከ2 እስከ 3 ዓመት ይፈጃል። ማህበረሰብ ወደ ነበረበት መረጋጋት እስኪገባ ድረስ ከ5 ዓመት እስከ 10 ዓመት ይፈጃል። እንተ ያልከው ሰናሪዮ ቢፈጠር ለሴቶች በጣም ከባድ የሚሆነው የመጀመሪያው ሀዘን ነው። አባታቸው ከባዱ ሀዘን ነው። ወንድ ልጆቻቸው ስለሚጠፉባቸው ከባድ ሀዘን ውስጥ ይገባሉ። ከዛ በተረፈ ደግሞ ትውልድን ማስቀጠል አይቻልም። ሁለቱ ነገሮች ላይ ብቻ ነው ሴቶች የሚቸገሩት። ከዛ በተረፈ ያለውን ነገር በሙሉ ይሰሩታል፣ ያደርጉታል። ከባድ ይሆናል። አዎ የማይቻል ነገር ግን አይደለም። ጁራሲክ ፓርክ ካይንድ ላይፍ ስታይል ወደ ግብርናችሁ መመለሳችሁ ግን አይቀርም እና ሴቶቼ ለዚህ ነው ወንድ ልጅን በደንብ ተንከባከቡ። ቆንጆ ወጥ ሰርተሽ ማብላት ልመጂ። ይሄን ሁላ ሰርከስ የሰራኸው ሴቶችን ወጥወጡ ለማለት ነው። ወደ ግብርናችሁ ተመለሱ ስትል ማን ከግብርና ወጣ? በጣም ብዙ ሴቶች ገበሬዎች ናቸው። አሁንም የጁራሲክ ፓርክ አይነት ህይወትን ነው እየኖሩ ያሉ። ከየት ነው ወዴት ተመለሱ የምትላቸው? ሲቀጥል የወንዶች ፓይለት መሆን፣ ዶክተር መሆን፣ ፖሊስ መሆን፣ ወታደር መሆን ሀሳቡን እንዴት አያችሁት? ችግር ሁሉን ነገር ሶልቭ እንድታደርጉ ይገፋፋቸዋል አይደለም? አይበሉና ወንዶች እንዲህ ቢሆኑ ምናምን ነገር ጆርድም የሰጠችበት መልስ እይታላት ምን ነው ባደረገው ያለችው ነገር ግን አልተመቸኝም። አባት አለሽ፣ ወንድም አለሽ፣ ያንቺም እና ፌሚኒዝም በአግባብ ቢሆን ደስ ይለኛል። የሷም ሀሳብ ችግር ከተፈጠረ ያው የሚፈታበትን መንገድ ሁሉም ነገር አማራጭ ይቻላል። ኖርማሊ ናቹራሊ
የተፈጥሮ ነገር ብቻ ነው እንጂ ሴት የምትሰራውን ወንድ መስራት ይችላል፣ ወንድ የሚሰራውን ሴት መስራት ትችላለች። የተፈጥሮ ወንድ ለምሳሌ ጡት ማጥባት አይችልም። that is nature ምንም ማድረግ አይቻልም። እስቲ ከዚሁ ጋር በተያያዘ እስኪ ጆርድን በፌሚኒዝም ነው የምናውቃትና ሊያሾው እስኪ ምን አለች? አንዳንድ ቪዲዮዎችን ደግሞ ልጨምርላችሁ። ፌሚኒስቶች ሃይማኖት ያላችሁን አልቃወምም። ፈራ እግዚአብሔር በልባቸው ውስጥ አለ። ሃይማኖት የሌላቸው ግን ትክክለኞቹ እነዚህ ያ ነገሮች ናቸው። ሃይማኖት የሌላቸው በየትኛውም ሃይማኖት ውስጥ መጪ ሊቃወሙሽ ነው የሚመጡት። ሃይማኖትን ከምንም ነው የሚያጣጥሩት። በልብሽ ውስጥ ፈራ እግዚአብሔር ከሌለሽ ከባድ ነው። በልብሽ ውስጥ ሃይማኖት ከሌለሽ ከባድ ነው። በነገራችን ደግሞ ሙስሊምም ሆነ ክርስቲያንም ሆነ ጴንጤም ሆነ ምንም ሆነ ሃይማኖት ከሌላችሁ ከባዶች ናቸው። ሃይማኖት ያለው ሰው ፈጣሪውን ይፈራል። ጭንቅላቱ ያገናዝባል ሲናገር። ምን ልጅ ፈልጌ ነው የዛኔ ሳውራት ስነግራት ለምን እንደምተች ማንን እንደተቸው በምን ምክንያት እንደተቸው እንደ ሴት ልጅ ቢያንስ ለሁለት ሰዓት ከጆርዲን ጋር ነው ሊያ ምላሽ የምትሰጠው። ያ ማለት ሃይማኖትን ትተቻለች ነው። ሊያ እንትና ጆርዲ ሃይማኖትን ትተቻለች። በቪዲዮ ላይ እንደምንመለከተው አንዳንድ አስተምህሮቶችን ትተቻለች። ያ ማለት ግን ሃይማኖት የላትም ማለት ላይሆን ይችላል። አንዳንድ ባህሎች በሃይማኖት ስም ትክክለኛ ሃይማኖት አስተምሮ ያልሆኑ ሴት ልጅ የሚጨቁን የሚበድል ከሆነ መስተካከል አለበት ብዬ አምናለሁ እኔም። ለማንኛውም እስኪ ሊያን ለሁለት ሰዓት ያለው ሳናግራት ሳውራት ነበር ማሪ። ከዛም በማግስቱ እንከሌ ይቅርታ አላለችምና ሻሻ ሰራችን ብላ አደባባይ ላይ ወጣ እንዲህ አለች። ታስሬ ነበር። ኦፍ ኮርስ እኔ ምን ፈጥሬ አላወራም። እውነት የተናገርኩት ኦፍ ኮርስ ዩቲዩብ ብዬ የምናገር እውነት የተናገርኩት የሚያሳፍር ነገር አይደለም ነው። እሷ መታገዝ ስትል ልታሸማቀቀኝ የመጣችበትና ይሄ እዚህ ጋር ያሉት እነዚህ ወጨበሬና ጨ ግሩፕ ፊደል እንትን ጨ ማህበር እኔ ላይ ሙልቲዝ እኔ ልታጠፉ ማለት ነው ስታጨበጭቡ። እኔ ግን ያወራሁት እንደ ሴት ልጅ እውነት ነበር የተናገርኩት። አሁንም ነግርሻለሁ፣ ከነጎዳም ነግርሻለሁ አለ ነገር ባነሳሽው ሐሳብ እስማማለሁኝ። በሊያ ፌሚኒስቶች ሃይማኖት አላቸው፣ ሃይማኖት ያላቸውና የሌላቸው የውጭ ሀገር ባህል እኮ እኛ ሀገር ኢትዮጵያ እንደ ጉድ እየተስፋፋ ነው ያለው ጋይስ። ቀደም ብዬም አንድ ቪዲዮ አይታችኋል። ከኛ ባህል ያፈነገጠ የተመሳሳይ ጾታ ጋብቻ፣ ፌሚኒዝም ከሃይማኖት ውጭ እንደዚህ የመሆን ነገር አሁን ደግሞ ሶሻል ሚዲያ ሁሉ ነገር አሰራጨው። ከዚህ ቀደም ኢትዮጵያ ውስጥ ለምሳሌ ሃይማኖት የሌለው ሰው ሃይማኖት መተቸት ብዙ የተለመደ አልነበረም። አሁን እኮ በተለይ ቲክቶክ መንደር አይታችሁ ከሆነ በጣም የሚተች ሰው አለ እኮ። እያንዳንዱ የቤተ ክርስቲያን አስተምሮ የሚተች ከኛ አስተሳሰብ ያፈነገጠ ዘመናዊነት መስሎ የሚታየው አንድን ነገር ስናደርግ አንደኛ በማህበረሰቡ ዘንድ ተቀባይነት አለ ወይ? ለስንት ዘመናት አባቶቻችን ይዘውት የመጡትን ነገር ትክክለኛ የሆነውን ነገር ሰው አብሮ መኖርን መፋቀርን የሚያስተምርን ነገር ያልሆነ ነገር ሲያደርጉና ያለንና ያ ነገር ቢቀር ሰው ከሰው በሰላም መኖር አይችልም። ሃይማኖት ሰው አብሮ ሶሻል ላይፉ እንዲኖር ጥሩ የሆነ ግንኙነት እንዲኖረው፣ ግብረ ገብነት ከሌለ ደግሞ በጣም ከባድ ነው። ዝርፊያ፣ ወንጀል፣ ሌሎች ነገሮች ይበራከታሉ የሚል እምነት አለኝና ቀጣይ ቪዲዮአችን ባምቢ ሰዎች እንዴት እንደሚቀኑባትና ደግሞ ዛሬ እየቀኑባት ያሉ ሰዎች የማትጠብቋቸው ነው። እስኪ እንመልከት። ሰብሰብ ብለው እንዴት እንደሚቀኑ ልንገራችሁማ ማለት ነው። ማን ይቀናብሻል በሉኝ እናንተ። ይሄ ሴት ምናምን አንዳንድ ወንዶች የሚቀኑ ቢመስላችኋል። ማን ይቀናብሻል በሉኝ። ማን ድረስ እንደሚቀናብኝ ልንገራችሁ። ሴዶና ጆኒ ጁጁትሱ ራሱ ሳይቀሩ ማለት ነው በኔ ይቀናሉ። ለምን በሉኛ? ለምን በሉኝ? እሺ ይሄ ሁሉ ሰው ይሄ ሁሉ የወንድ ጾታ በኔ ልደት እንዳይመሰጥ በኔ ልደት ቀን ድብድባቸውን አደረጉ። ያንቺ ልደት ቀን ነው። ለምን ሁሉም ፈለጋት እኮ ነው ጋይስ። ለምን ሁሉም ለመስረቅ አቴንሽኗን ለመስረቅ ሆን ብለው ያንቺ ልደት ቀን ከኔ ልደት ጋር ማች የሚያረቀን አደረጉት። ይመችሽ። ነገሮችን ማገናኘት ማለት እንደዚህ ነው። ያንቺ ልደት ቀን ግጥሚያውን አደረጉት አይደለ? አንቺ ጓደኞችን ሰብሰብ አድርገሽ ማታ ላይ ጥሩ ጊዜ እንዳታሳልፉ፣ እንዳትጨፍሩ፣ እንዳትዝናኑ ይዛለት አድዋ ሙዚየም በርካታ ህዝብ እዛ በጉት እየጠበቀው ነው። ማንም የማይቀናብሽ የለም፣ የማይቀናብሽ የለም። ማንኛውም ያገናኘሽበት ምንጭ ሚንስ ተመችቶኛል።
የመጨረሻችን እጅግ አነጋጋሪው ቪዲዮ አንድ ሴት ልጅ በቂጧ እስኪ እንስማትና ኮመንት ሰጡኛላችሁ። አንድ ሴት ልጅ በቂጧ ብትተወርክ ምንድነው ችግሩ? ለምንድነው ዋይ ዩ ጋይስ ላይክ እንደ ቢግ ዲል የምታዩት? ችግር የመተወረክ ችግር ምንም። አሁን አንድ ሴት ልጅ በቂጧ ዶጊም ትገልበት በጎንም ቱን ምናምን ነገር እንደፈለገች ብትደንስ ልብስ ከለበሰች ምንድነው ችግሩ? ፕራይቬት ፓርቷ ካልታየ ምንድነው ችግሩ? ላይ ይሄ እኮ በቃ ፓርት እኮ ነው፣ የዳንስ ፓርት ምንድነው? በቃ አሁን እስክስታ እንደምትመቱት እንደዚህ እንደምትሉት አንገታችሁ ምናምን እንደዚህ ትወራጣላችሁ እንደናንተ እንደምትሉት እኛ ደግሞ እንደዚህ ደስ ይለናል። በቃ እንዴ አሁን እኔ ሁሌ ነው የምነግራችሁ እንዴ ይገባባችኋል። እኔ አናቡ ከመተወረክ ወደ ኋላ አለልም። እልክ አስያዛችሁኝ እንደውም ይብስብኝ ጌታ ነው የምላችሁ። አላውቅም እንዴ ችግር የለውም እንጂ ችግር ከሌለው ሲጀመር ችግር አለው የሚል ማህበረሰብ ለምን ይነሳል ነው? ችግር ከሌለው ሰሞኑን አንዲት ልጅ አይታችኋል አይደለ? እናትየዋ በጣም እያበሳጨቻት አሜሪካ መሰለችኝና ላይቭ ላይ እንደዚህ አይነት ውዝዋዜ ወይም ዳንስ ማድረግ ብቻ ሳይሆን ላይቭ ላይ በቃ የሚሰቀጥጥ የሚያስጠላ ነገር አድርጋለች። በቃላት ለመጥራት ሁሉ እናትየዋ ራስን ለማጥፋት ሁሉ በልጇ ምክንያት ስታለቅስ ነገር አይተናል። ለምንድን ነው እንደዚህ አይነት ሀሳብ እኮ ይሰራጫል እኮ። ታን ነው የምላችሁ አላቆም ተይማ ከተባልኩኝ ይብስብኛል። እተወርካል 2019 በቂጣችን ነው የምንቀበለው። ጠቅላላ በቂጣችን ነው። ቂጣችንን እየበጠበጥን እየነጠነጥን ቂጥ ያለው ቂጥ የሌለው የተጣበቀ ያልተጣበቀ ያለ ዝም ብለን ብቻ መተወረክ ብቻ ነው። ትንሽ በፓንት ምናምን ቢሆን ውስጤን አሁን እኔ በፒኪኒ ፓንት ምናምን አድርጌ ባደርገው ደስ ይለኝ ነበረ። ግን ያው ባህላችን አይደለም ነው እሱ ፓንቱ ባህላችን አይደለም ብዬ በልብስ ዳንሱ ግን ባህላችን ሴቶችም ጠቅላላ ቂጥ ራሱ ባይኖራችሁ ችግር የለውም፣ ኖርማል ነው። ቻሌንጁን ተሳተፉ እንደፈለግን እንተወርካለን። ማንንም አባቱን እንዳትፈሩ። የቂጥ በሽታ ያለበት ሰው እኔ ቂጥ ችግራችሁ ምን እንደሆነ ቂጥ ለመተወረክና ለማየት እንጠቀምበታለን። ሲታይ ያምራል፣ ለልብስ ያምራል። ከዛ ደግሞ ለምንድን ነው የሚያምረው? እንደዚህ አፈንድደንም ሆነ ምንም ለመተወረክ ከዛ ቤት ምናምን ከባልሽ ጋር ዶጊ ለመገልበጥ ያምራል። ከዛ ያለፈ ነገር የለም። ገባችኋል? ስለዚህ ቻሌንጁን ተቀላቀሉ። ሁላችንም እናደርገዋለን። ማንም አባቱ አታርጉ ማለት አይችልም። እኛ መብታችን ነው። ቆልን እንደዚህ ምናምን አይደብርሽም? አንቺ ትልቅ አይደለሽ እንደ ሌሎች ምክር እንደ መስጠት ጭራሽ ነው ተቀላቀሉኝ። አዲሱን ዓመት በእንደዚህ እናከብረዋለን። ይደብራል። ለማንኛውም እናንተም ሀሳባችሁን ኮሜንት ላይ አጋሩኝ፣ እሷንም ምከሯት። በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ወዳችኋለሁ። የታዘባችሁትን ነገር ሀሳብ አስተያየታችሁን ኮሜንት ላይ ማጋራት እንዳይረሳ። ቻው